በዚህ ሳምንት በዓለማችን ላይ በርካታ ሁነቶች የተከሰቱ ሲሆን የዓለም መገናኛ ብዙሃንም እንደያመጣጣቸው በራሳቸው መንገድ ሽፋን ለመስጠት ሞክረዋል። እኛም የዓለማችንን ሳምንታዊ ውሎ በምናስቃኝበት የዓለም በሳምንቱ ጥንቅራችን ዓለማችን በዚህ ሳምንት ያስተናገደቻቸውን አበይት ጉዳዮች መራርጠን ወደ እናንተ እናደርሳለን። ዘገባው የዘነበ ኃይሉ ነው። ተመልካቾቻችን የመጀመሪያው የዓለም በሳምንቱ መረጃችን አፍሪካዊቷ ማሊ በገጠማት አዲስ ጦርነትና ግጭት ላይ ያተኩራል። ሩሲያ በማሊ ልክ የዛሬ ሳምንት የተቃጣውን መፈንቅለ መንግስት ማክሸፏን ካሳወቀች በኋላ ተሸሽገው የከረሙት የሀገሪቱ ፕሬዝዳንት አሳማይ ጎይታ ለመጀመሪያ ጊዜ በቴሌቪዥን መስኮት ታይተዋል። ባሳለፍነው ሳምንት የሀገሪቱ ፕሬዝዳንት አሳማይ ጎይታን በማሊ ከሩሲያ አምባሳደር ጋር ሲነጋገሩ ነበር ለህዝብ የታዩት። የማሊ የሰሞኑ ግጭት የስረ መሰረት መነሻው ከሀገር ውስጥ የበዙ ታጣቂ ቡድኖች እስከ አውሮፓ ኃያላን ሀገራት የእጅ አዙር ጦርነት ስለመሆኑ ይነገራል። አሁን በተለይ በማሊ አዲሱ ግጭት የተባባሰው ደግሞ በግብር እንጂ በሐሳብ ፈጽሞ ስምምነት የሌላቸው ባለ እስላማዊ ካላፋዊቱና የአልቃይዳ ውላጅ ጂኤንአይ ታጣቂ ቡድን ከአዝዋር ተገንጣይ ቡድን ጋር በጋራ በመሆን በማሊ የከፈቱት መሰረተ ሰፊ ጥቃት ነው። በዚህ የጋራ ጥቃት የማሊና የሩሲያ ወታደሮች ከሰሜናዊያ የኪዳል ግዛት ለቀው የወጡ ሲሆን ከዚህ በኋላ እስላማዊ ታጣቂዎች ተዋሬግና ጂኤንአይ ደግሞ መዲናዋ ባማኮን ጨምሮ በተለያዩ የሀገሪቱ ክፍሎች ላይ ጥቃት ፈጽመዋል። በተለይም በባማኮ ጥቃት የሀገሪቱ መከላከያ ሚኒስትር ሳይዱ ካማራን ጨምሮ በርካታ የመንግስት ሰዎች ሲገደሉ ፕሬዝዳንት አሳማይ ጎይታም በሩሲያ ኮማንዶዎች ድጋፍ ለነፍሳቸውና ለመንበረ ስልጣናቸው እስከ ቅርብ ቀናት ድረስ ተሸሽገው ነበር የሰነበቱት። ቀድመን እንዳልነው ፕሬዝዳንቱ በሀገራቸው ከሚገኙት የሩሲያ አምባሳደር ጋር ሲመክሩ በቴሌቪዥን ከታዩ በኋላ ሞስኮ በምዕራባዊት ሀገር የተቃጣን መፈንቅለ መንግስት ማክሸፏን ይፋ አድርጋለች። ቢቢሲ ባስነበበው የቢሆን ትንታኔ አማጽያኑ የሞከሩት ጥቃት በተለይ ለአዝዋር ተገንጣይ ቡድን የኪዳል ግዛትን ቢያስገኝለትም የማሊ መንግስት የሚወስደው ያጸፋ እርምጃ በአማጽያኑ ላይ ታላቅ ጉዳት ሊያደርስ ይችላል። በሌላ በኩል ቃል እንደገባችው የማሊ ዋና ከተሞችን መጠበቅ ያልቻለችው ሩሲያ እስከናካቴው ማሊን ጥላ ልትወጣ ትችላለች። እናም ማሊ ቀድሞም ወዳጇ የሆነችውን ቱርክ የቅርብ ድጋፍ ትፈልግ ይሆናል። ወይም ደግሞ የነበረው ሁሉ እንዳልነበር ሆኖ አሁን የተባበሩት አማጽያን በመፈንቅለ መንግስት ለ4 ዓመታት ስልጣን ላይ የቆየውን የፕሬዝዳንት አሳማይ ጎይታን ጁንታ መንግስት ያስወግዱና ቀጥሎ እርስ በርስ ይተላለቁ ይሆናል። እስካሁን የሚታወቀው ነገር ቢኖር ወታደራዊ መንግስቱ በሩሲያ እየተደገፈ የአጸፋ ጥቃት እየፈጸመ መሆኑ ብቻ ነው። ባሳለፍነው ሳምንት የዓለምን ቀልብ ከሳቡ ጉዳዮች መካከል ሌላኛው ጉዳይ የኤሚሬቶች ከኦፔክ የነዳጅ ላኪ ሀገራት ማህበር አባልነቷ የመውጣታው ዜና ነው። የአረብ ኤሚሬቶች ባሳለፍነው ማክሰኞ ነበር ከዓለም የነዳጅ ላኪ ሀገራት ድርጅት ወይም ኦፔክ አባልነቷ እንደምትወጣ ያሳወቀችው። ሀገሪቱ ከትላንት ጀምሮ በይፋ ከኦፔክ አባልነቷ መውጣቷም የታወቀ ሲሆን ከዚህ ውሳኔ ላይ ለመድረስ የተገደደችበትን ምክንያትም ይፋ አድርጋ ነው ድርጅቱን ለቃ የወጣቸው። አሁን ላይ ዓለማችን ማግኘት ከሚገባው የነዳጅ ምርት በታች እያገኘ ይገኛል ብለን እናምናለን። በዚህ ሰዓት ከዚህ ድርጅት መውጣታችንም ትክክለኛው ሰዓት ላይ የተወሰነ ውሳኔ ነው። ምክንያቱም የነዳጅ ዋጋ እንዲረጋጋ ማድረግ የሚያስችል ከመሆኑም ባሻገር የኦፔክ አባል በሆኑ ወዳጆቻችን ላይ የሚኖረው ጫና በጣም ትንሽ ነው። ኤሚሬትስ ያላት ነዳጅ 80 በመቶ የተረጋገጠ ከመሆኑም ባሻገር እጅግ ዘመናዊ የነዳጅ ማውጫና ማጣሪያ መሰረተ ልማት ያላት የቀጠናው ሀገርም ናት። ኤሚሬትስ የኦፔክ አባል እያለች በየቀኑ 4.8 ሚሊዮን በርሜል ነዳጅ በማምረት ለዓለም ገበያ የምታቀርብ ሲሆን ይህም ከሳውዲ አረቢያ ና ኢራን በመቀጠል ሀገሪቱን ሶስተኛዋ የድርጅቱ ግዙፍ ነዳጅ አምራች ሀገር ያደርጋት ነበር። ኤሚሬትስ ከዚህ የነዳጅ መጠን በላይ የማምረት አቅም ያላት ቢሆንም የኦፔክ አባል ሀገራት ከ66 ዓመታት በፊት በተደለደለላቸው የምርት መጠን ነዳጅ ለዓለም ገበያ የሚያቀርቡ መሆኑን ተከትሎ ከዚህ በላይ ማምረት አለመቻሏ የእግር እሳት ሆኖባት ቆይቷል ይባላል። ታዲያ ይህንን ጉዳይ ስታጤነው የቆየችው ኤሚሬትስ አሁን ላይ ነዳጅን በገፍ በማምረት ለዓለም ገበያ ለማቅረብ ማቀዷን የተነገረው። ከፍተኛ የነዳጅ ሀብት ያላት ሀገሪቱ ከዚህ ውሳኔ ላይ መድረሷ የዓለም የነዳጅ ዋጋን ይቀንሳል ተብሎ ቢጠበቅም የኢራን ጦርነት አንዳች መቋጫ ካላገኘ ግን ይህ ጉዳይ እንደማይጨበጥ ደመና ተስፋ ብቻ ሆኖ ሊቀር ይችላል። ነገር ግን ጦርነቱ ተቋይቶ የሆርሙዝ ሰርጥ ከተከፈተ አረብ ኤሚሬትስ የነዳጅ ምርቷን መጨመሯ በእርግጥ በዓለም የነዳጅ ዋጋ ላይ ቅናሽ እንዲመጣ ማድረጉ አይቀሬ ነው እየተባለ ይገኛል። በነገራችን ላይ የኢራንን ጦርነት ተከትሎ 50 በመቶ ጭማሪ ያሳየው የዓለም የነዳጅ ዋጋ በዚህ ሳምንት በ4 ዓመታት ክብረ ወሰን የተባለለትን ዋጋ ያስመዘገበ ሲሆን የአንድ በርሜል ነዳጅ ዋጋ $126 ደርሶም ነበር። ቀጣዩ ዘገባችንም በዚሁ በመካከለኛው ምስራቅ ያቆየናል ተመልካቾቻችን።
በዚህ ሳምንት በሁለት ወሩ የኢራን ጦርነት $25 ቢሊዮን ወጪ ለማውጣት መገደዷን ያመነችው አሜሪካ በኢራን ላይ ቀጣይ ወታደራዊ እርምጃዎችን ለመውሰድ እያጤነች መሆኑ የተሰማውም በዚሁ ሳምንት ነበር። በፓኪስታን አሸማጋይነት ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረስ ቢችሉም ሀገራቱ ዘላቂ ሰላም ላይ እንዲደርሱ የሚደረገው ጥረት አንዳች ፍሬ ሳያፈራ ነበር ይህ ሳምንትም የተገባደደው። ኢራን በቅድሚያ አሜሪካ የጣለችባትን ማዕቀብ እንድታነሳና በወደቦቿ ላይ የጣለችውን ማዕቀብ ካነሳች የሆርሙዝ ሰርጥን እንደምትከፍት ለአሜሪካ አሳውቃም ነበር። ቴህራን ይህ ከሆነ በኋላ ከአሜሪካ ጋር በኒውክሌር ፕሮግራም ዙሪያ ለመነጋገር ዝግጁ ነኝ ብትልም አሜሪካ ይህንን የኢራንን አዲሱን እቅድ ወዲያው ነበር ውድቅ ያደረገችው። ነገር ግን የፕሬዝዳንት ትራምፕ አስተዳደር ይህንን የኢራንን አዲስ እቅድ ውድቅ ከማድረግ ባለፈም ከበፊቱ አቋሙ ሽርተት እንደማይል ዳግም አሳውቋል። በዚህ ጉዳይ ላይ ፕሬዝዳንቱ ስለሚወስኑት ነገር ግምቴን ማስቀመጥ አልፈልግም። ነገር ግን የኒውክሌር ፕሮግራሙ ጉዳይ መሰለኝ እዚህ ጦርነት ውስጥ እንድንገባ ያደረገን ዋናው ምክንያት። እስኪ በሆርሙዝ ሰርጥ ላይ ያደረጉትን ተመልከቱ። ጥሩ ምሳሌ መሰለኝ። ይህንን ሰርጥ ኢኮኖሚያዊ ኒውክሌር አድርገን ልንወስደው እንችላለን። አድርገውታልም። ሰርጡን እንደ አንድ የኢኮኖሚ ኒውክሌር መሳሪያ ነው በዓለም ላይ እየተጠቀሙበት የሚገኘው። ደግሞ እኮ እንደ ደህና ነገር ይኩራሩበታል። እስኪ አስበው፣ እነዚያ ሰዎች የኒውክሌር ጦር መሳሪያ ቢኖራቸው መላውን ቀጠና ታጋች ያደርጉ ነበር። ይህንንም ተከትሎ በፓኪስታን አሸማጋይነት ሲካሄድ የቆየው ድርድር ለጊዜው ባለበት ለመርገጥ መገደዱ ነው የተመለከተው። ይህ በእንዲህ እንዳለ ኢራን አሜሪካ ዳግም ጥቃት ከፈጸመችባት የምትወስደው የአጸፋ እርምጃ የተራዘመና የከፋ እንደሚሆን ያስጠነቀቀችውም በዚሁ ሳምንት ነው። አሜሪካ ዳግም ጥቃት ለመሰንዘር ከሞከረች በመካከለኛው ምስራቅ በሚገኙ የሀገሪቱ ጥቅሞች ላይ የሚደርሰው ጥቃት ከባድ እንደሚሆን የጠቆመችው ቴህራን የሆርሙዝ ሰርጥ ለመዘጋቱም ዋሽንግተን ተጠያቂ ናት ብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ እንደገለጹት ኢራን የሆርሙዝ ሰርጥን አለመዝጋቷን ጠቅሰው ሀገሪቱ እያደረገች ያለችው በዓለም አቀፍ ሕግ መሰረት ራሷን መከላከል ነው ብለዋል። የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኒ በበኩላቸው የሀገራቸውን የኒውክሌርና ሚሳኤል ፕሮግራሞች እንደ ኢራን ብሔራዊ ሀብት ለመጠበቅ ለሕዝባቸው ቃል ገብተዋል። አያቶላው ይህንን ምላሽ የሰጡትም ኢራን የኒውክሌር ፕሮግራሟን በሰላም እቅድ ውስጥ ካላካተተች ለመደራደር ዝግጁ አይደሉም ላለችው ዋሽንግተን ምላሽ ለመስጠት መሆኑም እየተነገረ ይገኛል። ሞጅታባ ካሚኒ አክለውም የኢራን ፍላጎቶች ካልተሟሉ የሆርሙዝ ሰርጥ ተዘግቶ እንደሚቆይ ነው ያሳወቁትም። ምንም እንኳን ከኢራን በኩል የተሰጠ ይፋዊ መረጃ ባይኖርም በሆርሙዝ ሰርጥ እንዲተላለፉ ፍቃድ ያገኙ መርከቦች ለኢራን መንግስት በመርከብ $2 ሚሊዮን እየከፈሉ ስለመሆኑም ነው እየተነገረ የሚገኘው። ባለፈው ሳምንት ራሳቸውን በፈጣሪ ሰይመው ሰዎችን ሲፈውሱ ምስላቸውን ያጋሩት ፕሬዝዳንት ትራምፕ በዚህ ሳምንት ደግሞ በሰው ሰራሽ አስተውሎት ራሳቸውን ሱፍ የለበሰ ወታደር አድርገው የለቀቁት ምስልም ብዙዎችን ፈገግ ከማስባል ባለፈ ማስገረሙን ቀጥሏል። የመጨረሻው የዓለም በሳምንቱ መረጃችን ከዚሁ የኢራን ጦርነት ጋር የተገናኘ ቢሆንም ወደ አውሮፓ ነው የሚወስደን። የዓለም የነዳጅ እጥረት ቀውስን ተከትሎ የአውሮፓ ህብረት አባል ሀገራት የዋጋ ግሽበት ባለፈው ወር ከነበረበት 2.6 በመቶ ወደ 3 በመቶ ማሻቀቡን የሰማነው በዚሁ ሳምንት ነበር። የአውሮፓ ህብረት ስታቲስቲክስ ኤጀንሲ ባወጣው መረጃ የህብረቱ የዋጋ ግሽበት ያሻቀበው የነዳጅ ዋጋ በ11 በመቶ ጭማሪ ማሳየቱን ተከትሎ መሆኑን የገለጸ ሲሆን የኢራን ጦርነት በህብረቱ ኢኮኖሚ ላይ ትልቅ ጠባሳ ማሳረፉንም ጠቁሟል። couple of days in Germany coming in at 2.9%. That's almost hitting the sort of most benign case already, way ahead of schedule, a couple months ahead of schedule. Spain hit 3.5% yesterday. But what I think is very interesting here, Lizzie, and this is the real challenge for every central banker, certainly for the governing council here at the ECB, is you're seeing all of this stuff evolve so quickly in real time. You've got Brent now near $125 a barrel. I mean, that's up about $17 over the last 3 days. And you get that GDP figure out of France just now. I think this is a really big deal. Is you're seeing basically a stagflation narrative. የአውሮፓ ማዕከላዊ ወይም ብሔራዊ ባንክ በበኩሉ ይህ የዋጋ ግሽበት የአህጉሩን ኢኮኖሚ እየተፈታተነ መሆኑን በመግለጽ የኢኮኖሚ እድገቱ መቀዛቀስ ደግሞ በሸማቹና በመንግስት ላይ ጉዳት ማስከተሉ አይቀሬ ነው ብሏል። 21 ሀገራትን ያካተተው ዩሮን እንደ መገበያ የሚጠቀሙ ሀገራት ቀጠና ኢኮኖሚ እድገቱም መቀዛቀዙ የተጠቆመ ሲሆን የነዳጅ ቀውሱ ደግሞ ከመደበኛ ትራንስፖርት ባለፈ ትልልቅ የአውሮፓ አየር መንገዶችም በነዳጅ እጥረት እንዲፈተኑ እያደረገ ነው ተብሏል። የአውሮፓ ማዕከላዊ ባንክ አሁን ትልቅ የራስ ምታት ላይ እንደሚገኝ እየተነገረ ሲሆን ምክንያቱ ደግሞ አህጉሩ የገጠመውን ቀርፋፋ ኢኮኖሚ እድገትንና እያስተናገደ ያለውን ከፍተኛ የዋጋ ግሽበት ማስታረቁ ስለከበደው ነው ተብሏል። ባንኩ የአህጉሩ የዋጋ ግሽበት ከ2 በመቶ እንደማይበልጥ ገምቶ የነበረ ቢሆንም አሁን ላይ 3 በመቶ መድረሱን ተከትሎ እርምጃ ለመውሰድ ይገደዳል ተብሏል። ለዚህ ችግር መድኃኒቱ የባንክ የወለድ ምጣኔ ማሳደግ ቢሆንም ታዲያ በዚህ ቀርፋፋ የአህጉሩ ኢኮኖሚ እድገት ላይ ይህንን እርምጃ መውሰድ የብድር ዋጋን በመጨመር የአህጉሩ ኢኮኖሚ ከድጥ ወደ ማጡ
እየተዋጡ እንዲሄድ እንደሚያደርገው ይነገራል። የዋጋ ግሽበቱ ጊዜያዊ መሆን ከቻለ ግን ይህንን እርምጃ መውሰዱ እንደማያስፈልግ ነው እየተነገረ የሚገኘው። ነገር ግን የኢራን ጦርነት መቋጫውን ለመገመት አዳጋች መሆኑን ተከትሎ የአውሮፓ ህብረት የዋጋ ግሽበት ለምን ያህል ጊዜ ሊቆይ እንደሚችል መገመቱንም አስቸጋሪ አድርገዋል።